የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በረም ይሄን መልእክት አዶናይ ሜንሽን ብታረጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገር ጋይስ፣ አኽብረት አልቻለችም። እንግዲህ ቮሚት መጥ አዶናይ ግን ትንሽ አልከበደም። አዶናይ ወላሂ አንተን ሼም ይዞ ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። ሰላም ጤና ይስጥልኝ ውድ የፓፓቱ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። በዛሬ ቪዲዮ ከምንመለከታቸው ውስጥ የአዶናይ እህት ላይ ብዙ ተቃውሞ እየተሰማ ይገኛል። ምንድነው ስርዓት የላትም እንዴ ምናምን አዶናይ ለምንድነው ዝም የምትለው እያሉ ነው ብዙ ሰዎች። እነዚህና የመሳሰሉትን ቪዲዮዎች አብረን እንመለከታለን። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ ዘመድ ከያዛችሁ ተጋሩ ያዙ። ለዝምድና ጥሩ ሰዎች ናቸው። ጥሩ ሰዎች ናቸው። በጣም ጥሩ ሰዎች ናቸው። ይሄንን ስል ቲክቶክ ላይ ቲናን ጠምዳችሁ ስለሰደባችሁ ብቻ ቲክቶክ ላይ ማይክ ላይ ተወሩ። ተግባባን ወይስ እንዴት ነው? ደዘር ምናምን እንዳታዘውብኝ። እኔ ግን 4-5 ሰዎች በቁጥር እንደዚህ 1 2 3 5 ሰዎች ሆናችሁ እችን ሴት እስከ ሞተሽ ቀን ድረስ አሳዳችኋታል። የሞተሽ ቀን ቪዲዮ የተሰራ አለ። ይቅርታ ጠይቂ ተብለ የተሰራ አለ። አጥፍቻለሁ ስትሉ አለ። ሪካርድ ግን ሪካርዱን አውጡት። ጥፋት ከሌለብሽ እችን ሴት ላይ ግፍ ኩነኔ ካልፈጸምሽ ሪካርዱን አውጪ። የዛን ቀን እኔን ለመስደብ እኔን ታግ አድርገሽ ብዙ ነገር አውጥተሻል ስለማታውቂ። ግን እውነት ካለ እሱን የደበቅሽውን ቪዲዮ ፐብሊክ አድርግ። ያው እንደሚታወቀው የዴዚ እናት ህይወቷ አልፏልና ሰሞኑን ከሚዲያ ጠፍተው ነበር አሌክስ እና ዴዚ። በትናንትናው ዕለት ይመስለኛል የሄለን ላይቭ ላይ ሄዶ አንበሳ ይሰጣት ሰው ሁሉ እየሰደበው ነበርና ዜድ ደግሞ ለሱ ተደርባ ዴዚን እንዳይናገሯት ወደሱ እንዲዞሩ ነው ህዝቡ ወደሱ እንዲዞር ነው እንደዚህ ያደረገው እንጂ ፈልጎ አይደለም ጊፍት የሰጣት ለሄለን ምናምን እያሉ ነበርና ብቻ ነገሩ ውስብስብ ነው። አዶናይ ወላሂ አንተን ሼም ይዞ ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞ ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህቱ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ሲባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ ደበቅ ሳይሆን ሚዲያ ላይ ስርዓት ባለው መልኩ ቪዲዮ ተስራ እንጂ ደበቅ ማለቱ ተገቢ አይመስለኝም። ያው ይሄ ዘመን መቼስ ሰው ሁሉ ያለፈለት ያለው በሶሻል ሚዲያ ነውና እዛ ላይ መስራት አለባት። ሚዲያ ላይ ግን ስርዓት ባለው መልኩ እንደ ልጅ ብትሰራ አሪፍ ነው እና አዶናይ ይሄን ነገር ቢመክራት ጥሩ ነው ብዬ አስባለሁ። የአበሻ አይን ደግሞ ከባድ ነው እንደምታውቁት። አበሻ በጣም ከባድ ፒፕል ነውና ስርዓት ባለው መልኩ እንደ ልጅ ብትሰራ አሪፍ ነው ብዬ አስባለሁ። እኔ ምን ይመስላችኋል? እስቲ ሐሳባችሁን ኮሜንት ላይ አጋሩኝ። ወይስ ደበቅ ማለት አለባት ብላችሁ እናንተም ታስባላችሁ? የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በረምብ ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩ ማለት ነው። እና ስርዓታችሁ እንዴት ነው? ተገቢ ነው? እንደዚህ ይሄን ያህል ሙልፍጥፍጥ አሉ። በጣም ተጨማለቁ። በጣም ግን አብዛኛው ሰዎች የተናገሩ ያሉት እህቱን ነው እንጂ ልጁን አይደለም። የአዶናይ የሚያሳድጋት እሷን ሰዎች በጣም ነው የሚወዷት። እንደውም ስርዓት ያላት ልጅ ናት ምናምን ይላሉ ብዙ ሰዎች። እህቱ ላይ ነው በቃ እንትን ብለው ያሉት። በጣም ይደብራል። እኔ ካለ ልክ እንደዚህ ማድረግ ተገቢ አይደለም። እሱ በጣም ሃይ ደረጃ ነው ያደረሳቸው። አሁን እነዚህ ልጆች ነገ ምንድነው እንዳደጉ ነው በቃ የሚሰማቸው ያለው ነገርና ነገ ሲያድጉስ ምንድነው የሚያረጉት ነው? ህይወት እንዳጓጓቸው መሆን አለበት። በጣም ልቅ የሆነ ፍሪደም መሰጠት የለበትም። አንዳንድ ጊዜ ይደብራል። ዘመናዊነት ምናምን መስሎት እሱ
እንዲህ የሚለብሱት ልብስ ምናምን አሁን ደስ አይልም። የሚያሳዩት አክት ምናምን ይደብራል። ማርያም ለብሮ ማገረፋቸው ለብሮ ማትቆጣቸው አታዶኒ ሁሉንም ነገር ያገኙ ማለት ሁሉንም ነገር ያደርጋሉ ማለት አይደለም። ያ አንዳንድ ነገሮች በእድሜያቸው ነገር ቢሆን ደስ ይላሉ እና እንደ እድሜያቸው ይሁኑ ምንለው አዶኒ። ስለዚህ አዶኒ ዝም ብለህ ትንሽ በርበሬ አጠን ገረፍ የቀበቶን ፈታ አድርገህ እንዲህ በተለይ ያቺ ቀጫጯ ማን እንደሆነ ስሟ አላውቅም፣ ብቻ ግን ያቺኛዋ በጣም ምላሷ እና አክቷ ባህላችንም ትንሽ ፈገንጥ ሊሉ ስለሚችሉ ሶ ካሁኑ ቴክ ኬር ማድረግ አለበት። ግራቸው እሺ በደንብ አዶኒ ትንሽ በክፋት አትዩብን። ክፋት ነገር አይደለም፣ ሶ የሚሰማን ስሜት ነው አዶኒ ስለምንወድ ይሳይት። እውነት ነው፣ ይሄ ክፋት አይደለም። ማንም ሰው በእህቱ ሊቀና አይችልም። ትንሽ ልጅ ናት፣ በቃ እንደ ምክር ነውና አዶናይ ቢመክራት ጥሩ ነው ብዬ አስባለሁ። አክብረት የምትባለው ግን እኔ እሷን ልጅ ምንም መጥፎ ጎን አላየሁም። በስርዓት ነው ቪዲዮ የምትሰራው ምናምን፣ ሰዎችም በጣም ነው የሚያደንቋት፣ በጣም ነው እንትን ሰፖርት ምናምን የሚያደርጓት እና እህቱን ግን ትንሽ አዶናይ ቢመክራት ጥሩ ነው ብዬ አስባለሁ። እኔም ጋይስ አክብረት አልቻለችም። እንግዲህ ቮሚት መጥቶ አዶኒ ግን ትንሽ አልከበድንም። አዶኒ ትንሽ በቃ መሄጃ የላቸውም ብለን ትንሽ እንኳን አልከበድንም። ስታስታውቅ ተለቀብናለህ። እኔ አይደለሁም ኮሜንት ላይ ነው ያሉት ቀጣይ ሰቀ ያስልቀቅልን ብለዋል። አሁን ይሄን መልቀቁ ምንድነው ጥቅሙ? አሁን አዶናይ የሁሉ ደጋፊ እንጃ እኔ እንዳይቀየርበት በቃ ብዬ ነው ማስበው። ግዴታ በቀን 30 50 ቪዲዮ ቻሌንጅ መልቀቅ አለብህና እነዚህን ቪዲዮዎች ማስገባት አለብህ። ቮሚት ስትለውን እኛ ምን ይጠቅመናል? እውነትም መሄጃ የላቸውም ብለህ ነው እንጂ ይሄንማ አትለቀውም የነበረው። ደሃነን እንጂ መቀለጃን ነው ያለ አንዱ እና የእውነቱን እና አዶናይ የምትለቃቸውን ቪዲዮዎች በደንብ እያሰብክበት ልቀቅ። ሰው አዶናይ ጥሩ ሰው ነው እያለ በጣም እንደዚህ ከልቡ እየወደደ እየደገፈ አሁን ደግሞ እንዳይጠላክ እንደዚህ አይነት ቪዲዮችን ባትለቅ አዶናይ እንደ ሐሳብ። ይሄን መልእክት አዶናይ ሜንሽን ብታረጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገርህ፣ እህትህ የምትለቃቸው ቪዲዮዎች ደስ አይሉ። አንተ ስነ ስርዓት ያለህ ነህ፣ በውጪ ብዙ ሰዎችን የምትረዳ ነህ። ቤት ያለው ነገር ግን እንዳይበላሽብህ ፍሪደም ምናምን ልትል ትችላለህ። ኖ ኢትዮጵያ ውስጥ አልተለመደም። አብዛኛውን የኢትዮጵያ ሕዝብ የሷን ቪዲዮ አይቶ ምን ሊል እንደሚችል ልንገርህ። እኔ ወይኔ የኔ ልጅ ብትሆን የኔ እህት ብትሆን ወገብ አገዷን ብዬ ተራማጅ የነበረችውን ተሳቢ ተጎታች አረጋታለሁ ነው የሚልህ። እርግጠኛው ሆኜ ነው ምነግርህ። ቡዳ ታስበላታለህ። የምትለቃቸው ነገሮች ደስ አይሉ፣ ከሷ እድሜ አይጠበቅም። ስለዚህ ውጪውን ስንል የቤታችንን እናጣለን። አንዳንድ ጊዜ እዚህ ደስ አይልም። አይን ውስጥ ትገባለች። ምንም አይጠቅምም ለሷ። አሁን በአሁን ሰዓት አይጠቅማትም። እውነት ነው፣ አይን ውስጥ ትገባለች። አሁንም አይን ውስጥ እየገባች ነውና አዶናይ ከቻልክ በቀበቶ ካልቻልክ ደግሞ በርበሬ ጠናት። እንደማንኛውም ኢትዮጵያዊ ይሄ ባህል ነው፣ በርበሬ ማጠን ምናምን እጠናት። ልጅ ናት። ያው ልጅ ደግሞ በርበሬ ሳይታጠን ያደገ የለም ኢትዮጵያ ውስጥና እንደ ሐሳብ በርበሬ ብታጥናት ብዙ ሰው ይቀበለው ይችላል። የኔ ሐሳብ በርበሬ ትታጠን የምትሉ እስቲ ኮሜንት ላይ እና አሁን ላይ እነዚህ ልጆች በዚህ እድሜያቸው እንደዚህ ጭራሽ አርቲስቶች ምናምን ሞዴሎች የተሰበሰቡበት ላይ ፋሽን ሾው የወሰድክ እያሳየ ቬል ሱሪ እያደረግ ጫማ እያረቅኝ ቂን ሁማኔር እያሰራ እንደዚህ ሊፕስቲክ ይቀባ አርገስ ታሳድግ ያቺኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህጻናቶች እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ? ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው? ምንድነው የሚያደርጉት? ምን ህይወት ውስጥ ይገባሉ ብሎ ማስተዋል ጥሩ ነው። ማስተማር ጥሩ ነው። ማድረግ ጥሩ ነው። የሚፈልጉትን ምርጫቸውን መከተል ጥሩ ነው። ማክበር ጥሩ ነው። ግን ሚዲያ ላይ ባታሳያቸው ጥሩ ነው። ስራቸውን ማለት እድሜያቸው እስኪደርስ ድረስ ነገሮችን ሊሚት ብታደርገው ጥሩ ነው። ማለት ሁላችሁም ያው የሶሻል ሚዲያ ፋሚሊው በአጠቃላይ የሶሻል ሚዲያ ኢንፍሉዌንሰሩ ናቸዋል። ቤተሰቦቻችሁ እንዳለ በሶሻል ሚዲያ ሜክ ማድረግ ትፈልጋላችሁ። ግን ህጻናት ሴት ልጆች እናንተን የሚከተሏችሁ ልጆች እናቶች ለልጆቻቸው እንዲፈሩ የምታደርጉት ኢንፍሉዌንሰሮች ናቸው። ተገቹ ፋሽን ዲዛይነር መሆን ምኞት ያላት አንድ ታዳጊ ልጅ ልትኖር ትችላለች፣ 12 ዓመት ልጅ። አንዳንዴ የማናስበው ነገር ምን መሰላችሁ? የማንረዳው ነገር የ12 ዓመት ልጅ ዲዛይነር መሆን ትፈልጋለች። ኦኬ አቅም ስላላቸው ስለሚችሉ ዲዛይነር እንድትሆን የሚያስፈልጋትን ግብአቶች በሙሉ ለልጅቷ አደረጉላት። ስላላት አንድ እናት ስላላት ነው
ያደረገችው ወይም አንድ ሰው ስላለው ነው ያደረገው። በዛ መሀል ውስጥ ደግሞ ብዙ ታዳጊዎች እነሱን እያዩ የሚመጡ እንደነሱ መሆኑ የሚፈልጉ ትናንሽ ቲኔጀር ህጻናቶች እነሱ ሲያዩ ያንን ማድረግ ሲያቅታቸው ህይወታቸው ወደ እኔ የአዶናይ እህት ናት እንጂ አክበረት ሚዲያ ላይ መጥፎ ነገር ስታስተላልፍ አላየሁም። እስቲ ኮመንት ላይ ንገሩኝ። እኔ ብዙም አልተመለከትኩም እና ባይሆን የአዶናይ እህት የተወሰነ መጥፎ ነገር ምናምን የምታረጋቸው ነገሮች ምናምን ትንሽ ከልጅ የማይጠበቅ ነው። እኔ አክበረት ግን ስትጨፍር ምናምን ነው እንጂ ማያት ሌላ ነገር አይቼባት አላቅም። እስቲ እናንተ ኮመንት ላይ ንገሩኝ። መጥፎ ነገር ትሰራለች ወይስ እንዴት ነው? ብቻ ከባድ ነው ነገሩ፣ ጊዜው ነው፣ ምንም ማድረግ አይቻልም። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮስ ከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው